በዩኤምጂ እና በሰክሰስ እንዲሁም በሌሎች የኦንላይን ሌባ ድርጅቶች ምክንያት የአዎንታ በርሲሳንና የበረከት ገበሬዋን ጉዳይ አልሄድንበትም እና እንሂድበት። ዛሬ ፋታ አላገኘንም። የነዛንም ጉዳይ አልጨረስም፣ ግን እንሂድበት። የኛውን ሰሞኑን እንግዲህ የሶሻል ሚዲያውን አየር ተቆጣጥሮት የነበረው የአዎንታ በርሲሳና የበረከት ገበሬዋ ውዝግብ ነው። በረከት ገበሬዋ እንግዲህ ከፍተኛ የቲክቶክ ፍርድ ቤት ፍራኦል ኢቲቻ ጋር ቀርባ ነበረ። ግን ለግን አብራ አዝግም እንዲሉ አበው እንግዲህ ይህቺ ሴት ፍራኦል ኢቲቻ ጋር ቀርባ አዎንታ በርሲሳ ለምን አልመጣም እኔ ጋር ብዙ ማስረጃዎችን ይዤ እየሞገቱት ነበረ ብላለች። ከዚህ በፊት እንግዲህ $1000 ይከፈለዋል ብላ የፎቶሾፕ ሪፖርት አዘጋጅታ ፌስቡክ ላይ ስታስለጥፍ ነበር። ያ ነገር እንዴት እንዳደረገችው አላውቅም። አሁን ተመልሳ ደግሞ 5000 ብር ነው የሚቀበለው። 5000 ብር እየተቀበለ የሰዎችን ስም አዎንታ በርሲሳ ያጠፋል። እኔ ደግሞ ለዚህ ማስረጃ ስላለኝ ቲክቶክ ላይ መጥቶ ያረጋግጥልኝ አለች። ችግሩ ምንድን ነው? እኛ ደጋግመን እንደተናገርነው ወደዚህ ሰፈር እየመጣ ነው እናንተን ለማናደድ አይደለም፣ እናንተን ከዚህ ለማባረር ነው። ስለዚህ አዎንታ እናንተን ከዚህ ያባረራችኋል። ማስጠራትን ሲፈልግ የሚያስጠራችሁ ቢጤዎቻችሁ ጋር ሳይሆን ፍርድ ቤት የሚያስጠራችሁ። ይህን ቁርጣችሁ ልታውቁት ይገባል። ቲክቶክ ላይ መጥቶ እንደነ ቴዲ ሐዋሳ እንደምናምን ቲክቶክ ላይ እሪ ሲላችሁ፣ ምክንያቱም እሱ ቲክቶከር አይደለም። እናንተ በትርፍ ሰዓታችሁ ቲክቶከር፣ በሙሉ ሰዓታችሁ ደግሞ ሌባ ናችሁ። እሱ እንደዛ አይደለም። የሚያስጠራችሁን ፍርድ ቤት ነው፣ የምትጠየቁትን ፍርድ ቤት ነው። ቲክቶክ ላይ መጥቶ የማይጠይቃችሁም፣ ቲክቶክ ላይ መጥቶ እሱ ቀርቦ የሚያረጋግጥላችሁ ማስረጃም የለም፣ አይመለከተውም። ምክንያቱም ምንድን ነው እናንተ የምትፈልጉት ወንዝ ነው። ምክንያቱም ኡመኒ ቲክቶክ ገላና ያቺን ፈልጋችሁ ቦይ ቀዳችሁ እንደ ወንዝ ህዝቡ ማፍሰስ ስለምትችሉ አሁን ልክ እንደምታደርጊው ዲቤ እንደምታስመጩ ማለት ነው። ጠንካሯ ሴት፣ ብርቷ ሴት ምናምን። አዎንታ በርሲሳ ሲጀመር እኮ ነዳጅ ሰርቀሻል አላለም። አዎንታ በርሲሳ ምንም ያለው ጉዳይ የለም በዚህ ጉዳይ ላይ። ነዳጅ ሰርቀሻል እና አፋልጉኝ ያለው ፋና ብሮድካስቲንግ ኮርፖሬት ነው። ይኸው ፋና ብሮድካስቲንግ ኮርፖሬት ነው። አዎንታ በርሲሳ የነዳጅ ሌባ ነች አላለም። ስምሽንም አልጠራም። አንቺ መጠሽ የከሰስሽን አካል ቲክቶክ ላይ ማስጠራት ስትቺ፣ በራስሽ ንጽህናሽን ማረጋገጥ ስትቺ መጠሽ ረጅሙ ሰዓትሽን አዎንታ በርሲሳ አዎንታ አለም አዎንታ በርሲሳ እንዲያርጎኝ አዎንታ በርሲሳ በዚህ አውጥቶ በዚህ። ሌላው በጣም የሚያስገርመው ፓርት 5000 ብር ነው የሚከፈለው አልሽ። 5000 ብር ተከፍሎት የሰው ስም የሚያጠፋ ሰው ከሆነ አንቺ እንግዲህ ይኸውና በሚሊዮኖች እንደ ካርታ የምትጫወቺ ሰው ነሽ። ለምንድን ነው ከላዩ ላይ 5000 ብር ወይም 10000 ብር ሰጥተሽው ዝም እንዲልልሽ ያላረግሽው? በ5000 ብር የሚገዛ ሰው ከሆነ 10000 ብር ሲሰጠው ዝም ይላል ማለት ነው። ስለዚህ 10000 ብር ሰጥተሽው ዝም እንዲልልሽ ማድረግ ትችያለሽ። ዝም ካላለልሽ አንቺ ነሽ ማለት ነው ውሸታም። የበረከት ገበሬዋን የመታወቂያ በደንብ ይሁት ሼር ኮፕል ፖስት እያደረጋችሁ ለሁሉም እንዲደርስ አድርጉልኝ። ቀጥቅጡልኝ ነው የምላችሁ። አካውንት ተይዟል። ብቻዬን ነው ቪዲዮን እያየሁ ያለሁት። በረከት ገበሬዋ ጉድና ጅራት ከበስተኋላ ነው የሚባለው ነው። አንቺ የሀብት ምንጭሽ ከውጪ ነው ዲያስፖራ ለሀገር እድሜ ሰጥሽ ምናምን ያለሽ እንዴ? ከዚህ ከኢትዮጵያ ዘርፍ የወጣሽውን ብር ማኒ ላውንደር ያደርግተሽ በፊት በለመርሽው የዘረፋ ሀዲድ መስመር ድጋይ ለመጓዝ ስትይ አላስኬዳሉሽ። ስለዚህ አሁን አገርና ተቋምን ስም ማሳጅ ጀምረሻል። በጣም የሚያስቀው እንደውም ፈረንጁ ከቨር ነው ኮማንዶ ነው እንደዚህ እዛ ምን ቤልጂየም እንደዚህ እንትና ላይ ቀብረት ውሸት ነው። እዚህ እያለሽ ደግሞ ምን ትሰሪ እንደነበር ለጆሮ ጨው የሚያደርግ መረጃ ደርሶናል። ለቀልሻለን። አንቺ አሁንም ቢሆን እንደ ዲያስፖራ ደግሞ የሚያስቀኝ እኮ የዲያስፖራ አባል ነን ምናምን ቀብር ጥሶ የምትታገሉላት እንዴ? ምንድነው ማነው ዲያስፖራ ደጋስ ነው የምላችሁ አንዴ። ከመቼ ነው ዲያስፖራ የሆነችው? ይኸውና ከ2007 ጀምሮ እኮ የኦዴድ አባል ናት። የመንግስት መዋቅር ውስጥ የነበረች ናት። የፓርቲ መዋቅር ውስጥ የነበረች ናት። ተለጥፋ መበዝበዝ መስረቅ ማዘረፍ የለመደች ናት። በብልጽግና መጣች አልቀበላሏት አሁን ስም ማጥፋት ጀመረች። አይሆንም፣ አታጠፊም። እኛም እንመጣልሻለን መረጃዎቹን ብሩን ይሄ መኒ ላውንደር ታረቂበት ያሰብሽውን ብር ድሮ መነሻው ምን እንደነበረ በሴትነቴ አንዴ በምናምን ያሽ ነገሮች ድብልቅልቅልቅ አርተሽው ምንም ጠንካራ ሴት አይደለሽም። አንቺ አነግጂ በሴት ስም ጠንካራ ሴት አይደለሽም። በወንጀል ትፈልገሽ ተጠርጣሪ ነሽ። እቺን ለምን እስከ ዛሬ ድረስ በየቦድካስቱ ስትበረጠቂ ለምን እቺን አልተናገርሽም? እኔ ቀድሞ የወደደ አባል ነበርኩኝ ብለሽ ለምን አልተናገርሽም? የሀብት ምንጭ እንደዚህ ነው ለምን አላልሽም? ዛሬ ላይ መጣሽ ተበደልኩ ቅብርጥሱ ብሬና እዚህ ለሀገሬ ብራጥቼ ምንድነው ያጣሽው? አሳጣሽን። ገና እንመጣብሻለን። አድርሱላት። አመሰግናለሁ። የአብይ አባት ጠንቋይ ነው።
እጅግ በጣም በውርጃ የሚታወቅ ጠንቋይ ነው። የሚገርምህ አብይ ስለ ቤተሰብ የማውራት ሞራል አለው። ጥቅምት ላይ የዛሬ ዓመት ጥቅም ምን የመሰለ አንጋፋ ወንድሙ አዲስ አበባ ላይ ሞቶ ነው የተገኘው። ገብቷል። ለምን 29 ጊዜ አግብቶ የፈታ ሰው ነው አብይ እንዴ! እግዚአብሔር ምስክሬ ነው። 29 ጊዜ አግብቶ ፈቷል። አብይ እኮ እናውቀዋለን እኛ ጠንቅቀን። እሱ ስለ ሰይጣን ማውራት ማን ሞት ሰጠው? በመጀመሪያ ድረስ እሱ እኮ ነው ራሱ በእውነት ገብቷል። ብዙ አብይ አንተ ሞር ወይኔ ማድረግ አንተ የሞተች እናትን ምን ተፈራ ለበስክ? ሁለት ያበዱ ወንድሞችን ለመጀመሪያ ለምን አትሰበስብም? እንደዚህ አባት ጠንቋይ እንደነበር ለምን ለኢትዮጵያ ሕዝብ አትናገርም? አንተ ስለ ሰይጣን ከማውራት በፊት እግዚአብሔርን ሰው በቦታ የነበሩ ሰዎች ጭንቅላታቸውን ነው ያዙት። ሀገሯ ነው ትስራ፣ እንደማንኛውም ሰው ትስራ። ሳትሰርቅ ወንጀል ከፈጸመች ደግሞ የሚፈልጋት አካል አለ። ሄዳ እጇን ሰጣ ብይኗን ትቀበል። የኔ ፋንታ አይደለም። ነገም ከነጎዲያ የምምልህ ግን አጥፍቼ ከሆነ በእሷ ጉዳይ ላይ ብቻ ሳይሆን በማንኛቸውም ሰዎች ላይ አጥፍቼ ከሆነ እኔ መጠየቅ አለብኝ። መጠየቅ ግድ ነው። ይክሰሱኝ። ቀጥታ ለመሄድ ፈቃደኛ ነኝ እኔ ቤቴም ስለሆነ ስለምመላለስበትም ጭምር የምጠፋ ሰው አይደለሁም እኔ። ስለዚህ ና ስባል እኔ የምደብቅ አይደለሁም። እሷን ብትሆን ስሟን አጥፍቼ ከሆነ ሳትሰራ ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያለች ደፋር እኮ ነች እሷ ሲጀምር። ማንጋርድ ሴኩሪቲ አየርላንድ ላይ ሴኩሪቲ ካምፓኒን ለመክፈት አንድ ወታደር መሆን ይጠበቅባል። ኢንግላንድ ላይ፣ ኖርዘርን አየርላንድ ላይ፣ ስኮትላንድ ላይ ወታደር ሆነ እስካላገለገልክ ድረስ ሴኩሪቲ ካምፓኒ መክፈት አትችልም። ማንጋርድ ሴኩሪቲ ካምፓኒ የማይሸጥ የቤተሰብ ካምፓኒ ነው። ባለቤቷ ኦፊሰር ሆኖ እዛ ቤት አገልግሏል። ስለዚህ እዛ ሄዳ እንደ ማንኛቸውም ሰው ጎበኘችው። ከጎበኘች በኋላ ደግሞ የኔ ነው አለች። ይሄ የአንቺ አይደለም፣ ስህተት ነው። ህዝብን አታሳስቺ። በእርግጥ መዋሸት ይቻላል። በመዋሸት ግን ለመስረቅ ማመቻቸት ነው እዚህ ሀገር ላይ ወንጀል። ስለዚህ አትዋሺን የተባለችው በዚህ ሰዓት ሰበር መረጃ ሰምቷል። በረከት ገበሬዋ በጥብቅ እየተፈለገች ነው ተባለ። የኢትዮጵያ ፌዴራል ፖሊስ በረከት ወርቁን ወይም ደግሞ በረከት ገበሬዋን ጨምሮ 4 ግለሰቦችን አጥብቄ እፈልጋቸዋለሁ ብለዋል። ግለሰቦቹ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል ተብለው ክስ ከተመሰረተባቸው 13 ግለሰቦች መካከል ናቸው ብለዋል። የኢትዮጵያ ፌዴራል ፖሊስ ምርመራ ቢሮ በሀገር ላይ ከፍተኛ ኢኮኖሚ ጉዳት አድርሰዋል ያላቸውን 4 ተጠርጣሪዎች በቁጥጥር ስር ለማዋል የህዝብ ትብብር መጠየቁን አስታውቋል። ፖሊስ ከሰዓታት በፊት ባወጣው መግለጫ ላይ ግለሰቦቹ በፈጸሙ ወንጀል ምክንያት በህግ ጥላ ስር እንዲውሉ ክትትል እያደረኩ ነው ብሏል። የፌዴራል ፖሊስ የወንጀል ምርመራ ቢሮ ይፋ ያደረጋቸው ተጠርጣሪዎችን በረከት ወርቁ አደራ ወይም በረከት ገበሬዋ፣ ጌታቸው አምሻ ያየሁ፣ ይልቃል የኔ ሰው ዘለቀና አቡሻ የለገነት ናቸው ተብሏል። እነዚህ ግለሰቦችን ያሉበትን ስፍራ ወይም ማንኛውም ተያያዥ መረጃ ያላችሁ ዜጎች ለህግ አካላት ጥቆማ እንዲሰጡ ጥሬን አቀርባለሁ ብሏል። በረከት ገበሬዋንና እነዚህን ሌሎች ተጨማሪ 3 ተጠርጣሪዎችን ያሉበትን የጠቆመ ምስጢራዊነቱ ይጠበቅለታል ብሏል የፌዴራል ፖሊስ። አውንታ በርሲሳ የሚለው ስም በረከት ወርቁ አደራ በተባለች ግለሰብ ሲጠራ ይህን ያህል ደባሪ ነው እንዴ? ትላንትና የልደትዬን ድግስ ቁጭ ብዬ 90 ዲግሪ አይነፋሉ። ለካ በቲክቶክ ፍርድ ቤት በረከት ወርቁ አደራና ፊራኦል ኢቲቻ ጥሪ አድርገውልኛል። ዛሬ አይደለ እንዴ ጉዴን የምሰማው? መንግስት ከምፈልጋቸው በአደገኛ ወንጀል ከምፈልጋቸው 4 ግለሰቦች መካከል አንዷ ናት። ስለዚህ ከተደበቅሽበት ጎሬ ወተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይቭ ላይ ያወራታል ብለህ ገመትከኝ ፊራኦል? ይሄን ያህል የምታለል ሰው ይመስልሃል እንዴ? ምን እንዳወራላት ፈልገህ ነው? ምን አይነት ሚስጥር እንድነግራት ፈልገህ ነው? ኤኒዌይ ዛሬ ጠዋት ሃይላይት አየዋችሁ። በጠቅላላው ውሸት ቆሙ ሲሄድ እግር አውጥቶ ቆሙ ሲሄድ እኔ በረከት ወርቁ የሰዎች ዝውውርም ሰሪ ነበር እንዴ? ለካ ጭራሽ አላቆሙ ነው የምላችሁ የሰዎች ዝውውር እንደምትሰራ። እሷ ከዋሸቻቸው ውሸቶች መካከል ማንጋርድ ቴክኖሎጂ የኔ ነው ያለችው ውሸት፣ የአዲስ አበባ ተለጣፊ ሱቆች ላይ ብር ለቅማ በደብዳቤ ብር ለቅመሻል። ይሄንንም ቢሆን በአንቺ ምርመራ ጊዜ እኔ ከፖሊስ ጋር የሰራሁት ስራ የለም ምንም ነገር ማለት ነው። አየሁት ትላለች፣ እስር ቤት ሆኜ አየሁት ትላለች። አብረን ታስረን ያየሽ የለሁም። እኔ ኦገዴን ነበርኩ ያለው ሲጀምር ጊዜና ይመችሽ እናቴዋ። በተጨማሪ 5000 ብር አነሰ። 5000 ብር ብቻ በዶላር አልነበረ እንደ ሰጡት ያልሽው? ከመቼው ደግሞ መንዝረሽ በብር አመጣሽው? ኤኒዌይ
እኛ ስራችንን ሰርተን ጥንቅቅ አድርገን ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አትረብሹ። እናንተ መጮህ ትችላላችሁ፣ እድላችሁ ነው፣ የእናንተ ተራ ነው። አሁን እሪ ማለት የምትችሉበት ነው። ኤኒዌይ ሀገር ውስጥ ነኝ ያለሁት ብለሻል። ሀገር ውስጥ እስካለሽ ድረስ መደባበቁ አስፈላጊ አይደለም። ንጹህ ከሆንሽ ሄደሽ ማስረዳትና ያለሽን መስረጃዎች ማቅረብ። ሲጀምር ወልጅ በረከት እኔ አይደለሁም እኮ ኩላሊት እሰጣለሁ እድሜ ተቀንሶ አንዴ ጨጓራዬ ይሰጥልኝ አንዴ ብሌኔ ይሰጥልኝ ስትይ የነበረው እኔ አይደለሁም እኮ። ዛሬ ደግሞ መልሰሽ ራሳቸውን ታሚያቸዋለሽ። ኤኒዌይ ህግ ነው ለማንም ቢሆን። ስለዚህ መደበቁ አማራጭ አይደለም። ሄደሽ እጅሽን ሰጥተሽ